እባክዎትን እኛ ቢሮ በፍጥነት ሊመጡልን ይችላሉ ምን ችግር አለ እንዴ አይምጡ እዚህ ሲመጡ ይሰማሉ ያለውን ነገር እዚህ ይሰማሉ እባክዎትን ይምጡልን እሺ ሰላም ጤና ይስጥልን አብሮ ይስጥልን እንደምን አለ ቤት ሰላም ነው ወይ እግዚአብሔር ሰላም ነው ሰላም አለን እግዚአብሔር ሰላም ነው አለን እሺ ናረፍ እሺ እንዴት ነህ ሰላም ነው እንዴት ነህ ጤና ሁሉ ሰላም እግዚአብሔር ይመስገን ሁሉ ሰላም ነው ሁሉ ሰላም ጤና ቤተሰብ እግዚአብሔር ይመስገን ሁሉ ሰላም ነው አለ ምን እግር ጣለክ ስልክ ተደውሎልኝ ነበር እሺ ከዚህ ከኛ ቢሮ እሺ መቼ አሁን ነው ከአንድ ሁለት ሰዓት በፊት ለሚኪ ተደውሏል አንድ ሪፖርት አይቻልም ልክ ነው ተደውሎል ነበር እንደው ማለት ለምን እንደተደወለ ትንሽኛም ቸኩለን ሐሳቡንም አልተገለጸልንም ግን በቸኮላ ነው ወደ ቢዚ ቶሎ ነው በሚል ብቻ ነው መልእክቱ የተነገረ ለምን እንደተደወለልን መስማት ፈልገን ኦኬ ምንድነው ተደወለበት ዋናው ምክንያት ምንድነው በፊት ላይ አንተ ተመዝገበ ነበር እኛ ድርጅት ላይ አፓርትመንት ቤቶችን ለመግዛት ተመዝገበ ነበር እና ስትመዘገብ ግን ምንድነው አሁን እኛ ጋር የኛ ካምፓኒ ስቶክ እየጨረስን ነው ያ ማለት ምንድነው የምንሸጠው ስቶክ የለን ኦሬዲ አልቋል ማለት ይቻላል ስለዚህ ግን አንድ ቢልዲንግ ላይ የተወሰነ ቤቶች ይቀራሉ 10 ቤት እንኳን አሞላ ይመስለኝ እንደሚያሳየኝ ዳታችን 15 ቤት እንኳን አይሞላም እና ከዛ በፊት ግን ምንድነው አንተ ተመዝገበ ስለነበር እድሉን መጠቀም ከፈለክ ያለውን ነገር አይተክ ዲዛይናችንን አይተክ ሁሉ ነገር አይተክ ወደ ውሳኔ የምትመጣ ከሆነ ለዛ ብለን ነው ይደወልልን በርግጥ ተመዝግቤ እንደነበረ ማውቃለሁ ያሳየን ዳታው ይዛር ሙሉ መረጃዎችን ወይንም ደግሞ ያሉትን ነባራዊ ሁኔታዎችን አላወቅኳቸውም እና በዛ ምክንያት ይመስለኛልና የናንተ ድርጅት ወይንም የናንተ ሪል ስቴት ከሌላው ወይንም ለየት የሚያደርገው ነገር ሰዎች ብዙ ጊዜ ሲጠቀሙት በማህበራዊ ሚዲያም ሲያስተዋውቁት ይታያልና ካሉት ድርጅቶች እናንተ ለየት የሚያደርገው ምንድነው መልካም የኛ ካምፓኒ ለየት የሚያደርገው ምንድነው ለ30 አመታት የቆየ ትልቅ ድርጅት ነው በጣም ትልቅ ሂጅ ካምፓኒ ነው ሌላው ደግሞ ካየን ማርኬቱ ላይ ብዙ አይነት ሪል ስቴት አለ አዲስ አበባ ላይ እኛን ግን ለየትና ተወዳጅ የሚያደርገው ምንድነው በኮምፓውንድ ደረጃ ያለው ማለት ኮምፓውንድ ሲሆን ምንድነው ግቢ ነው ማለት ግቢ ሲሆን አድቫንቴጁ ምንድነው የልጆች መጫወቻ ስፍራ አለው የማንበቢያ ቦታ አለው ወኪንግ ስፔሶች አሉት መኪና ራሱ ማቆሚያ ፓርኪንግ ስፔስ
ቤዝመንት ላይ ፓርኪንግ ስፔስ ይኖራል። 2-3 ደግሞ መኪና ደግሞ ያለው ኮምፓውንድ ስለሆነ እዛው አፓርትመንት ውስጥ ማቆም ይችላል እና ፋሲሊቲውን ሁሉ ነገሩን ሱፐርማርኬት ሊሆን ይችላል፣ ባንኮችን፣ ኢንሹራንሶችን እዛው ግቢ ውስጥ ነው የሚያገኘው ማለት ነው። ስለዚህ እኛ ሪሴት ተመራጭ የሚያደርገው አንዱ እሱ ነው። ሌላው ደግሞ እኛን ሪሴት ሰው ደግሞ እንዲመርጠው የሚያደርገው ደግሞ ምንድነው ያከፋፈል ዘዴያችን። ካየክ ሪሴት ላይ ትንሹ 20% 25% ነው የሚያስከፍሉት። እኛ ጋር ግን ከ8% ነው ቅድሚያ ክፍያችን ማለት ነው። ስለዚህ እሱን አድርገናል። ሌላው ደግሞ ሪሴት ላይ እንደምታየው ብዙ ነገሮች አሉ። እኛ ጋር ግን ከስቲሉ ጀምሮ ይዘን ይመጣል። ትላልቅ ካሬዎች ሳይሆን ከትንሽ ካሬ ጀምሮ አቅም ባገናዘብ ይዘን ይመጣል። ብዙ ጊዜ ሰዎች ሪል ስቴት ሲባል በጣም ውድና ብዙ አቅምን የሚፈልግ ተደርጎ ይታሰባልና እንደው ደሃውንም ሀብታሙንም ለማማከል የሚረዳ በገንዘብ ደረጃ ፐርሰንቱ ብቻ ሳይሆን በገንዘብ ደረጃ ቢጠቀስ ምን እስከ ምን ያህል ድረስ ይሆናል? ምሳሌ ባለ ስንት መኝታ? ባለ 2 መኝታ ለምሳሌ ባለ መኝታውን እኛ ጋር ቆንጆ ቪው አለው፣ ቆንጆ እይታ ያለው በጣም ጥሩ የሆነ ቢልዲንግ ላይ አሁን እዛ ላይ 125 ካሬ አለ፣ 125.7 ካሬ አለ። ስለዚህ 125.7 ካሬውን 125.7 ካሬ ሲባዛ በ78246 አጠቃላይ ሰው 9.8 ነው ቶታል ፕራይሱ። አጠቃላይ ቅድመ ክፍያው 8% ነው 786 ሺህ። ስለዚህ በ786 ሺህ ብር የቤት ባለቤት መሆን ይቻላል ማለት ነው። ቀጣይ ላይ 15% ይሆናል። ከዛው ቀጣይ 15% ይሆናል። ከዛ 38% ይሆናል። 60% ደግሞ ያው ድርጅታችን ከባንክ ያመቻቻል ማለት ነው። ፐርሰንቱ እየጨመረ ይሄዳል። በመጀመሪያ 8 ከዛ በኋላ እየጨመረ 15 እያለ ይሄዳልና የጊዜ ገደቡስ እስከምን ድረስ ነው? ሁለተኛ ክፍያ ለመክፈል 10 ወር 11 ወር ጊዜ አለው። ቀጣይ ሶስተኛው እሱም ይኖራል 10-11 ወር ጊዜ ነው። አጠቃላይ ከፍሎ ለመጨረስ ምን ያህል ጊዜ ይፈጃል? አጠቃላይ ይሄ 3 ዓመት ፕሮጀክት ነው። 3 ዓመት አሁን የዲያስፖራ ቁጥር 4 ያልኩ ነው። የ3 ዓመት ፕሮጀክት ነው ማለት ነው። ስለዚህ እኛ ጋር አድቫንቴጅ እሱ ነው ማለት ነው። ቀጣይ መጀመሪያ 8% ይከፍላል። ከዛ 15 ከዛ 15 አድርጎ ከዛ ከባንክ ጋር ማያያዝ እንችላለን። ስለዚህ እንደዚህ አይነት ሐሳብ ያላቸው ሰዎች እጄ ላይ ገንዘብ የለኝም ብለው ሊጨነቁ አይችሉም። ከባንክ ጋር የማገናኘት እድል አላቸው ማለት ነው። በደንብ የመጀመሪያውን 8% ከፍዬ ሁለተኛውን 15% መክፈል ባልችል ድርጅታችሁ ቀጣይ ሊወስድ የሚችለው እርምጃ ምንድነው? ኦኬ ጥሩ ጥያቄ ነው። የኛ ድርጅት ላይ ሆነ ያደረግነው ምንድነው ጥሩ አሰራሮችን ይዘን መተናል። እንዳልኩ ቅድም አቅምን ባገናዘበ መልክ ነው ሁሉም ሰው እየገዛ እየመጣ ያለውና የመጀመሪያው ክፍያ ከፈልክ ቀጣይ ላይ ክፍያዎቻው ቢደርስ ከ10 ወር በኋላ ክፍያ ሲደርስ በኮንስትራክሽን ሂደት ባይዘወኛ ምን አስከፍለው ለምን ደንበኛ የግንባታ ሂደት እያየን እንከፍለው። ምክንያቱም ሪሲት ሊካየን ሁለት አይነት አከፋፈል ሂደት ነው ያለው። አንደኛው ወለቶንም በሶስቱም ያስከፍል ይችላል። እኛ ጋር ግን ቤዝመንት ፕሮግረስ ስለሆነ በግንባታ ሂደት ነው የምናስከፍለው ማለት ነው። ከዛ ደንበኛው መክፈል ካቃተው ሁለተኛ ክፍያ ላይ ምን እናደርጋለን? 4 ወር እስከ 5 ወር እስከ 6 ወር ደግሞ ሌላ ተጨማሪ የፎታ ጊዜዎችን እንሰጣለን። አሁንም እየሰጠን ያለነው ማለት ነው። የፎታ ጊዜዎችን እንሰጣለን። ሌላው ደግሞ አሁን በጣም ተቀባላይ ደግሞ ችግር ደግሞ አሁን ከገጠመው ሌላ ደግሞ ቀስ ብሎ ፕሮግረሳቸው ቀስ ያለ ብሎክ ላይ እሱ ላይ ደግሞ እንቀይረዋል። እሱን ደግሞ በጣም ደግሞ አሉነት ካለ ደግሞ ለሰርድ ፓርቲ ማስተላለፍ ይችላል። ሐሳቡን ቢቀይር አቅም ቢያጣ ማለት ይችላል ማለት ነው። ስለዚህ እኛ ጋር ኦፕን ነው ማለት ነው። ስለዚህ ድርጅታችሁ በአጠቃላይ ይሄን አገልግሎት የሚሰጠው ድርጅት መለያ ስሙ ምንድነው የሚባለው? የኛ ድርጅት ያው ቀደምም ያው መግቢያችን ላይ አልነገርኩ ለምንድነው ያው ሰስፔንስ አድርጌ ልንገር ብዬ ነው። በደንብ አትራክት አድርጌ ልንገር ብዬ ነው። የኛ ድርጅት ዲኤምሲ ሪል ስቴት ምን ማለት ነው? ዳንኤል ማሞ ኮንስትራክሽን ማለት ሲሆን በኮንስትራክሽኑ ላይ ለ30 ዓመታት ቆይተናል። በዩኒቨርሲቲ ደረጃ ላይ ደግሞ አረማ ዩኒቨርሲቲ ላይ ጥሩ ዶርሞችን ጥሩ ብሎኮችን ሰርቷል። እና አጋጣሚ ነው አረሚያ ልትመጣ እና ዲኤምሲ የሚባል ዶርም አለ። ከዚህ በፊት ወደ 43 የሚሆኑ ቪላ ቤቶች ፕላስቶችን ሰርተን ደግሞ አስረክበናል ማለት ነው። እና ማርኬቱ ላይ በአሁኑ ሰዓት በደንብ እየተንቀሳቀሰ ያለ ድርጅት ነው። በጥራት በኳሊቲ በፕራይስ በሎኬሽን በምንም ነገር። ምክንያቱም አንድ ሰው ቤት ሲገዛ በብዙ ነገር ነው ቤት የሚገዛው። አንደኛ ሎኬሽን ጥሩ መሆን አለበት። ለትራንስፖርቴሽን አመቺ መሆን አለበት። ልጆች ከትምህርት ቤት መጥተው ከአካባቢያቸው ሳይርቁ ጥሩ መዝናኛ ቦታ ያስፈልጋል። መዋኛ ገንዳ እንዳልኩ ግቢ ውስጥ ያስፈልጋል። ፋሲሊቲ በደንብ መሟላት። ሌላው ደግሞ ሁሉም ሰው እንደየሃይማኖት ተቋሙ አካባቢ ላይ ምን ተቋም አለ። አሁን ከኛ ኦፊስ ጎን አርሴማ ቤተክርስቲያን አለ፣ ገብርኤል አለ፣ እዛ በቀኝ በኩል ደግሞ ሲሄድ መድኃኒዓለም አለ። ስለዚህ በጣም ከቤት ሳትርቅ
ሃይማኖት ነገር ማትከል ትችላለህ። ስለዚህ በጣም ተፈላጊና በጣም ተወዳጅ ሎኬሽን ነው ማለት ነው። ሌላው ዋጋ ጋር ስንመጣ ፕራይስ ጋር ስንመጣ በጣም እኛ ጋር በጣም ሪዝኔብል በካሬ ከ78 ሺህ ጀምሮ ይዘን መጣ። ደንበኞች በሚፈልጉት አንግል በሚፈልጉት እንትን መጠቀም ይችላል። ለኛ የተደወለልን ወይንም ደግሞ እኛ እንዳያመልጠን ያሰባችሁትስ ነገር ምንድነው? እንደዚህ አስቸኩላችሁ ደውላችሁ የጠራችሁን ለኛ የተለየ ነገር ምንድነው ያሰባችሁልን? መልካም እኛ የተለየ ነገር አስቤ እንድትደወል ያርኩ ለምንድነው እንደ መንፈሳዊ አገልግሎት አንተ ያው ያሰበው ነገር አለ። እሱ ምንድነው እንዳልኩ እኛ ጋር ህንጻዎቹ አልቀዋል። አንድ ህንጻ ነው የቀረችው። ከአንድ ህንጻው ግን እንዳለ ተሽጦ የቀረው 20 ቤት እንኳን አይሞላም ማለት ለበለና እና ከዛ ቤት ሊቢያንስ አንዷን ቤት አንተ እንድትወስድና እንድትጠቀም ነው ሐሳባችን። ቅድመ ፍያውም አሁን 150 ካሬው ዲዛይን ያሳያል። እሱን ብትወስድ 786 ሺህ ብር ነው እና እሷን ቤት ብትገዛ አድቫይስ አደርጋለሁ። ሌላ ደግሞ ያንተ ውድ ተመልካቾች አሉ፣ አንተን የሚወዱ የሚያከብሩ አሉ እና አንተን ብለው ደግሞ ለሚመጡ ደምንሽ ነው በዚህ በመናስቀምጠው ስልክ ቁጥር ደውለው የሚኪል አይተን ነው ያንተን ቻናል መንከረን አይተን ነው ብለው ደውለው እንትን ብለው ዝም ብለው ቢሮ መምጣት ብቻ አይደለም መደወል ግዴታ ነው። ካልደወሉ ቅናሹን ዲስካውንቱን አንተ በተሰናገርከው ዋጋ አያገኙትም ማለት ነው። ለእነሱ ደግሞ ለ5 ቤት የሚሆን ዲስካውንቱን እንዲጠቀሙ እናደርጋለን። ስለዚህ ቀድሞ የመጣ ሰው 5 ቤቱን መጠቀም ይችላል። እንግዲህ ዘማሪ ሚኪያስ ምን አድርገናል እንዳልኩክ ሁሉም ሰው መጠቀም ስላለበት የእርስ በርስ መተጋገዝ ግድ ስለሆነ ምን አድርገናል ከዚህ በፊትም ቀንድል ሚዲያ መጥተው እኛ ጋር እንደዚህ መረጃዎችን ወስዶ በሱ በኩል መጥተው እንደዚህ ሽያጮችም ተከናውነዋል። ሌላው ደግሞ ቋንቋ ይነሽ በዘማሪ በሉ ሰገድ ጌታቸው በኩል እንደዚህ መጥተው ደንበኞች እንደዚህ የቤት ባለቤት ሆኗል ማለት ነውና በጣም ያላመሰግና የለም ማለት ነው። ስለዚህ በአንተ በኩል መጥተው ሰው እንዲጠቀም ስለፈለኩ 5 ቤቷን እድሉን ሰጥተን ወሰነናል ማለት ነው። እንግዲህ ተመልካቾች በመንክር ሚዲያ በኩል ከመጣችሁና በዚህ በተቀመጡ ስልኮች ደውላችሁ ካናገራችሁ በእኛ ስም ተቀናሽ የሚደረግላችሁን ቤት ትረከባላችሁ ማለት ነው። እኛም ደግሞ የተጠራንበትን የቤት ባለቤት እንድንሆን የተጠራንበትን ያው እንቀበላለን ወይንም ደግሞ ከእናንተ ጋር ያለብንን አግሪመንት ፈጽመን የቤት ባለቤት እንሆናለን ማለት ነው። ስለዚህ ከዛ በፊት ወደ ክፍያው ወደ አግሪመንቱ ከመሄዳችን በፊት ግን የምትገዛው ቤት ዲዛይኑን ላሳይ። እሺ አውቀከው ለምን የማሳይ ዲዛይን አብሮ ከአግሪመንቱ ጋር ስለሚያያዝ ማለት ነው። ስለዚህ ወደ ዲዛይኑ እንሂድ። እሺ ወላ ወደ ዋጋው ቅድም ስለወራን ችግርን ደግመን እንሰራዋለን። እሺ ይሄ ፍሎር ፕላናችን ነው። መጀመሪያ አጠቃላይ ሙሉ 65395 ካሬ አረፋ ኮምፓውንድ አፓርት ሙሉ ማለት ነው። በመንገድ ደረጃ ስንሄድ ቀደም ያልኩኝ ወደ ሜክሲኮ ወደ ጀርመን ነው። ተመላሽ ነው እንደ ጋርመንት ፖሊሳሪስ ያስኪዳናል። በግራ በኩል ደግሞ ወደ ላፍቶ በቀኝ በኩል ደግሞ ወደ ጀሞ ማለት ስለ ሳይታችን የሚገኘው መስቀለኛ ቦታ ላይ ነው ማለት። ሌላው ሳይቱ ላይ የሚያደርገው አንድ ሰው ከጀሞ ተሰው ይዘው ወደ አፓርትመንት ቤቱ መግቢያ መንገድ ይቻላል። ሌላው ያንዳንዱ ላይ 5 የልጆች መጫወቻ ስፍራ ላይ ያልኩ በዚህ ሌላው ደግሞ ያንዳንዱ ላይ የልጆች መጫወቻ ስፍራ ይኖራል ማለት ነው። ሌላው ደግሞ አሁን የመረጥኩልክ ቢልዲንግ ላይ ለየት የሚያደርገው ደግሞ ምንድነው በፍሎር ያለው ሰው ትንሽ 4 ሰው ነው ያለው። እኛ ግን ምን አድርገናል በፍሎሩ ላይ 5 ሊፍት አድርገናል። አንደኛው የዕቃ ሊፍት ወይ ደግሞ ሰርቪስ ሊፍት ይባላል። 4ቱ ደግሞ የሰው ሊፍት ነው ማለት ነው። ስለዚህ እዛ የሚኖር አባወራው ስንት ነው? 4 ነው። 4 ሊፍት አለው፣ የግል ሊፍት አለው ማለት ነው። ስለዚህ ለአንድ ሰው ለአንድ አባወራ 1 ሊፍት ማለት ነው። ለሁለት አባወራ የራሱ 3 አባወራ የራሱ። ስለዚህ አጠቃላይ 5 ሊፍት አድርገናል። ሌላው ደግሞ መጨረሻ ላይ ሌላው ደግሞ በተጨማሪ ደግሞ ምን አድርገናል የዕቃ ሊፍት አድርገናል ወይ ደግሞ ሰርቪስ ሊፍት ይባላል ማለት ነው። እና ከዛ አንግል ነው። ሌላው ወደ ዲዛይናችን ጋር እንምጣ። ይሄ ግልጽ ከሆነልህ ይሄ አሁን 127 ካሬ ነው። ይሄ ማለት ሙሉ ማለት ነው አጠቃላይ ማለት ነው። ግን በውስጡ ምን ነገሮች አለ የሚለው ስናይ ይሄ የሚስር ስቴት ላይ ለየት የሚያደርገው ምንድነው 2 ቤድሩም ያላቸው ተጨማሪ ሰራተኛ ክላስና መታጠቢያ ቤት አላቸው። ከነሱ ጋር ባለ 3 እንደማለት ነው። የኛ ባለ 3 መኝታ ተጨማሪ ሰራተኛና ማደሪያ ክላስ ስላላት መታጠቢያ ስላላት ባለ 4 እንደማለት ነው። ከዛ አንግል ተጨማሪ ሰራተኛ ክላስ እናደርግና ማለት ነው አጠቃላይ ባለ 3 ማለት ነው። ስለዚህ ሰራተኛ የራሱ ክላስ አላት፣ የራሱ መታጠቢያ ቤት አላት። ሌላው ላውንደሪ ማሽን ብዙ ጊዜ ላውንደሪ ማሽን የሚቀመጠው ወይ ሳሎን ላይ ወይ ኪችን ላይ ምናምን ነው። አንዳንድ ከኛ ከግል ለብቻ ላውንደሪ ማሽን። ሌላው በጣም ኢምፖርታንት ነገሯ የጸሎት ቤት ነች። ስለዚህ አንተም ዘማሪ ታቋለክ ብዙ ጊዜ ካየን ባይብልም ይሁን መጽሐፍ ቅዱስም ይሁን ስለ አድኖ አይደል መኝታ ቤት ላይ ይቀመጣል አይደል ለብቻው ነው ማለት። ስለዚህ እኛ ደግሞ የጸሎት ቤት አድርገን በጣም ቾስል ሌላ ቦታ ላይ ነው ይሄ ነው እኛን ዲዛይን ሞዶ ለዚህ የጸሎት ቤት አለው። ስለዚህ በደንብ በነጽህና ተጠብቆ የሚያዝ ክላስ ነው ማለት ነው።
ይሄን አድርገናል። ሌላው ኪችን አለ። በኪችን በኩል ደግሞ ምን አድርገናል? ባልከኒ በረንዳ። ምክንያቱም ብዙ ጊዜ ኪችን ላይ ምግብ ሲሰራ ሽታው ወደ ሳሎን ይመጣል። ስለዚህ አብዞርብ ያደርግናል ማለት ነው። ሌላው ማስተር ቤድሩም አለ። ማስተር ቤድሩም ደግሞ የራሱ ያለው ባዝ አለ ተጠቅመጣ። ሌላው አንደኛው ቤድሩም ነው። ይሄኛው ቤድሩም ደግሞ የራሱ ይኖረዋል ማለት ነው። ኮመን ባዝ አለ። ለምን ሰራተኛውም የራሷ ክላስና መታጠቢያ ቤት ስላለ። ሌላው ሳሎናችን አለ። በሳሎን በኩል ደግሞ ምን አደረጋል? በረንዳ ባልከኒ ይሄ ነው ማለት ነው። ሌላው ዲዛይኖቻችን ጋር ስንመጣ ለየት የሚያደርገው አንዳንድ ቦታ ካየክ ሳሎን እዚህ ሆኖ ቶይሌቱ እዚህ ጋር በጣም የሚደብረኝ አንዳንድ አፓርታማም ሪስቴት ነው ኮንዶሚኒየም ሳሎን ሆኖ ቶይሌቱ እዚህ ጋር። እኛ ጋር ግን ቶይሌቱን ለማግኘት ዘወር ብለን አንዴ እንቀይራለን። ሁለተኛ ደግሞ ምን አድርገናል? ማስተር ቤድሩም እና የልጆች መኝታ ቤት ቅርብ ለቅርብ አለ። ምክንያቱም መግቢያ እዚህ ጋር ነው። አንተ ወደ ቤት ስትመጣ እዚህ ጋር ልጆችን አይተህ ወደ ስትመጣ ስለዚህ ተገደክ እኛ ጋር ሳሎን አለ። አሁን ሌላ ቦታ ተገደ የምትገባው ሳሎን ለምንድን ነው? ምንም አማራጭ ዋናውን በር ስከፍት ሳሎን ለምን የኛ ዲዛይን ዱባይ ዲዛይን ነው። ለዚህ ዋናውን በር ስከፍት እኛ ጋር ሳሎን አለ ኮሪደር ነው። ስለዚህ አንድ ሰው ወደ ሳሎን ሄድ ሲፈልግ በዚህ ጋር ነው። ሳሎን ደግሞ እንግዳ ካለ ወደ መፈለገው ክላስ ይላል። አንዴ ይናርገናል። ሁለተኛ ደግሞ ምን አድርገናል? ሰራተኛ የራሷ ክላስ አላት፣ የራሷ መታጠቢያ ቤት አላት፣ ላውንደሪ አለ፣ የጸሎት ቤቷ አለ፣ በረንዳ አለ ወይ ደግሞ ባልከኒ አለ፣ ኪችን አለ። በኪችን በኩል ባልከኒ አለ። ጥሩ ሰራተኛ ደግሞ እንዳለ ማይሆን ሰራተኛ ስለሚኖር እዚህ ጋር በር ይኖራል ማለት ይዘጋል ማለት ነው። ለምን ሰራተኛ ሁሉ ነገር እዚህ ጋር ታገኛለች። አንተውን ለአገልግሎት ውጭ ሀገር የምትሄድ ትችላለህ፣ ክፍለ ሀገር የምትሄድ ትችላለህ፣ ስፒሪቹዋል ቦታ የምትሄድ ይሄኛው በርን ዝግ ነው፣ ስላይድ ዶር ይዘጋል። ከዛ በኋላ ሰራተኛው እዚህ ጋር አክሰስ ወደ አንተ ጋር የሚያስኬዳት ነገር ነው። ቤትን ማስጠበቅ ብትፈልግ እቺ በር ዝግ ነች፣ ሁሉ ነገር እዚህ ጋር ይገኛል። ሻወር ካለ፣ ማብሰያው ክፍል ካለ፣ መኝታ ቤት ካለ፣ ላውንደሪ ካለ፣ ባዝሩም ካለ ወደዚህ ጋር የሚያስኬዳት ነገር ይኖራል። እና እቺ ዲዛይን ያው ባለ ሁለት መኝታ ባለ ሁለት በገንዘብ የመጀመሪያ ክፍያው 786,000። ስለዚህ እኔ ይሄንኛው መርጫለሁ። ተመልካቾች ደግሞ እንዳቀማቸው ባለ ሶስትም ይኖራል አለ። አሁን እኛ ምን አድርገናል? ሁሉም ሰው እንዳቅሙ አድርገናል። ባለ አንድ አሁን እኛ ጋር 72.4 ካሬ አለ። አጠቃላይ 75.6 ነው። ቅድመ ክፍያው 8% ነው፣ 453,000 ብር ማለት ነው። ባለ ሁለት ጋር ስንመጣ እንዳንተ አይነት ካንተ ጋር ጎረቤት ነው ከፈለጉ አጠቃላይ ሂሳቡ 9.8 ነው። 9,835,522 ብር ነው። ቅድመ ክፍያው 8% የመጀመሪያ ክፍያ 786,842 ብር ነው ማለት ነው። አሁን አንተ የምትከፍለው ክፍያ ይሄ ነው። ትንሽ ነው ያስባል። 1 ሚሊዮን እንኳን አጥቶ ባለ ሶስት ጋር ደግሞ ስንመጣ 908,145 ጋር እሱ ራሱ 1 ሚሊዮን አልገባም ማለት ነው። እንደዚህ እናደርጋለን። በጣም ጥሩ። እንግዲህ እኛ ባለ ሁለት መኝታውን መርጠናል። ተመልካቾች ደግሞ እንደያቅማቸው ባለ አንድ መኝታ፣ ባለ ሁለትም ባለ ሶስትም አለ። በተቀመጠው ማብራሪያና ገለጻ መሰረት አቅማቸው በማከለ መንገድ መግዛት ይችላሉ ማለት ነው። እንግዲህ ዲኤምሲ ሌሎቹ ጋም በተለያየ ሶሻል ሚዲያዎች ሲወራ እንሰማለን። እስከዛሬ ነቀፌታ ያልደረሰበት አንድ ሪል ስቴት ነው። ብዙ ሪል ስቴቶች ሰዎች ሲያማርሩ እንደው ገንዘባችን ተበላን ሲሉ እንሰማለን። ዲኤምሲ እስካሁን ሲሰራ ነው የሰማነው እንጂ ሲነቀፍ አልሰማንም። እና እንግዲህ ዲኤምሲ ምርጫቸው አድርገው እንዲጠቀሙ እኛም ሪኮመንድ እናደርጋለን ማለት ነው። ምንም ተርታለሁ ከእናንተ ጋር ከቀንድል ሚዲያ ጋር ከመንከረም ሚዲያ ጋርና ከቋንቋዎች ሚዲያ ጋር ጎረቤት መሆንም ይችላሉ ማለት ነው። ምክንያቱም እነሱም ብለው ይገዙ ደንበኞች ስላሉ ማለት ነው። ስለዚህ እንዳልኩ ለአምስት ቤት በአንተ በኩል ለሚመጣ ፈቀደናል ማለት ነው እና ሞር እድሉ እንዲጠቀሙ። ምክንያቱም ኦልሬዲ አልቋል። ስቶማል ለምናገር የለም ስቶ ግን ትንሽ ቤት 10 ቤት ምናምን ይቀረው ቢያንስ 5 ሆነ እንኳን ያንተ ቤተሰቦች እና ያንተ ኦዲየንሶች ቢወስዱ ደስ ይለኛል። እንግዲህ ያው የኛ የመንክር ሚዲያ ተመልካቾች ብዙ በውጭው ዓለም የሚኖሩ አሉ። በአካል ተገኝተው ከእናንተ ጋር ተነጋግረው ግብይት ለመፈጸም የማይችሉ ቤተሰቦቻችን በምን አይነት መንገድ ነው እናንተን አግኝተው ግብይት መፈጸም የሚችሉ? ውጭ ሀገር ያላችሁት ወንድሞቼ የሰራችሁትን ገንዘብ ባንክ ከምታስቀምጡት አሴት ላይ ቢያውሉት አንድ፣ ሁለተኛ ደግሞ ውክልና ያለው ቤተሰብም ዘመድ ምናምን አልመጣም የሚላችሁ ከሆነ እኛ ደግሞ መፍትሄ ሰጥተናል። መፍትሄ ደግሞ የሰጠነው ምንድነው? ትልቁ ነገር ደንበኞቻችን በቴሌግራም ዶክመንታቸውን ይልኩልናል። ፓስፖርት ሊሆን ይችላል፣ የሎ ካርድ ሊሆን ይችላል፣ እነሱን የሚገልጽ አይዲ ይልኩልናል። ከዛኛ ፕሪንት እናደርጋለን። ከዛ ያለውን ነገር ኦንላይን ላይ በደንብ ዲስከስ እናደርጋለን። ከዛ በዚህ የምናስቀምጠው የዲጂታል አካውንት ነው፣ የዲኤምሲ ሪል ስቴት አካውንት። በዚህ አካውንት ገቢ ያደርጋሉ። ከዛ በኋላ ገቢ ያደርጋሉ። ከዛ በኋላ ውል ይዘጋጃል።
አሁን ለአንተ እንደምናዘጋጀው አይነት ውል ይዘጋጃል። 2 ፔጅ ይዘጋጃል። እኛ በዲኤችኤል ያሉበት አድራሻ ድረስ ሄደን እናስረክባለን። ከዛ ፈርመው አንደኛውን ፔጅ ራሳቸው ያስቀራሉ፣ ሌላኛውን ፔጅ ደግሞ ወደኛ ጋር ይልካሉ። ከዛ እዚህ ከፋይል ከተስከዘ ስለዚህ ይሄ እድል እቺ አምስቷ የተሰጠችን እድል እንዳያመልጣችሁ ነው ማለት የምፈልገው። በተቀመጡ ስልኮች አሁኑ ደውላችሁ አማክሩ። የበለጠ አሁን ካለው ገለጻም በላይ ደግሞ ደውላችሁ የበለጠ ገለጻ አግኝታችሁ ተጠቃሚ የምትሆኑበት አማራጩ ስልክ መደወል ነውና ደውሉ እንላለን። ስለጠራችሁንም ይሄ እድል እንዳያመልጠንም ስለጋበዛችሁን ከልብ ነው የምናመሰግነው። እንግዲህ የተወደዳችሁ የመንክር ሚዲያ ተመልካቾች እንደሰማችሁት እንደተመለከታችሁት እኛም በአስቸኳይ ተደውሎልን የዚህ እድል ባለቤት እንድንሆን በተነገረን መሰረት የዚህ እድል ባለቤት ሆነናል። ለዚህም ደግሞ ከልብ እናመሰግናለን። ዲኤምሲ ሪል ስቴት በተለያዩ የሶሻል ሚዲያ አማራጮች ሲነገር ሰምታችኋል። በጣም ታማኝና ለአከፋፈል ምቹ ወይንም ደግሞ የቤት ባለቤት ለመሆን ምቹ የሆነ አማራጮችን ይዘው መጥተዋል። በዚህ መሰረት እኛም የድሉ ተጠቃሚ ሆነን ባለ 2 መኝታ ገዝተናል ማለት ነው። እንዲሁም በመንክር ሚዲያ ተመልክተው ከመንክር ሚዲያ አይተው ለሚመጡ ተመልካቾች ደግሞ ለ5 ሰዎች 30% ተቀናሽ ወይንም ቅናሽ አድርገው ዲኤምሲ ሪል ስቴቶች የቤት ባለቤት ያደርጓቸዋል። በዚህ መሰረት ከታች በሚቀመጡ ስልኮች እየደወላችሁ የበለጠ መረጃውን በመውሰድ የቤት ባለቤት እንድትሆኑ፣ በአገር ውስጥ ያላችሁ በአካል ተገኝታችሁ፣ አገር ውስጥ የሌላችሁ ደግሞ ቅድም በተቀመጠው አማራጭ መሰረት የቤት ባለቤት እንድትሆኑ እንጋብዛችኋለን። እናመሰግናለን።